ታንኪ መንፈስ ቅዱስ እናመሰግናለን የገባው ነው ፌስቡክ ላይ ፌስቡክ ላይ የገባው ነው ታንኪው መንፈስ ቅዱስ ገባው መንፈስ ቅዱስ ታንኪው እናመሰግናለን ኦኬ ገባው ፌስቡክ ላይ ኢየሱስ ጌታ ነው ሬዲዮ ላይ ያለው ፓንቶክ ላይ ያለው 3 ክፍል ብያቻለሁ ማክሰኞ 3 ሩም ማለት ነው 3 ሩም ማለት ነው 3 ክፍል ማለት ነው ሩም ማለት ክፍል ማለት ነው እና ኢየሱስ ጌታ እና ወንጌል እንለቃለን ማለት ነው እና ይሄንን እንግዲህ ሰላማመዱ ብያቻለሁ እናንተ ሁላችን ወንጌል ለማድረስ ማለት ነው ኢዚ መንገድ ማለት ነው ስለዚህ እግዚአብሔር የተመሰገነ ይሁን ቅድም ፓንቶክ ላይ ያላቸው ነበር ዘምብር ነበር መልካም ነው ለኔ እግዚአብሔር መልካም ነው ለኔ መልካም ነው እግዚአብሔር መልካም ነው የእግዚአብሔር ቃል ሲናገር እግዚአብሔር መልካም ነው ይላል በመከራ ቀን መሸሸጊያ ነው በርሱ ለሚታመኑ ያውቃል ይላል እግዚአብሔር በሱ ስትታመኑ ያውቃል እግዚአብሔር ማለት ነው ስለዚህ ኢየሱስ ጌታ ነው አቲንክ አጭር ጸሎት ልጸልይ ዛሬ ቁጥር 2 ነው የምንማረው ክፍል 2 ማለት ነው ማለትም አብሶ ዮሐንስ 15 ላይ ትልቅ ፍሬ ለማፍራት የሚረዳን ቻፕተር እዛ ላይ ማለት ነው ማለትም በቃ እዛ ላይ ይረዳቸዋል በቃ ፍሬ ልታፈሩ ምክንያቱም ጌታም ፍሬ ልናፈራ ነው ይሾመን ማለት ነው አልኳችሁ ሁሉ ነገር የሚታወቀው በፍሬ ነው ብያቸዋል ዛፍ የሚታወቀው በፍሬው ነው ፓስተር የሚታወቀው በፍሬው ነው ነብይ የሚታወቀው በፍሬው ነው በጸጋ ስጦታ አይደለም አጋንንት በማውጣት አይደለም ትንቢት በመናገር አይደለም በፍሬው ነው ሁሉ ነገር በፍሬው ነው ያ ጸጋ ስጦታ ነው ብያቸዋል ጸጋ ስጦታ ነው በቃ በነፃ ተቀበላችኋል በነፃ ስጦታ ሁሉ ነገር ነፃ ነው አብሶ እኮ እዛ በነፃ ተቀበላችኋል በነፃ እኮ ሁሉ ነገር ነፃ ነው እና ያ የጸጋ ስጦታ ነው እንጂ ፍሬ አይደለም መንፈስ ቅዱስ የሚሰጠን ስጦታ ነው ሌላ ሁሉ ቸርች ራሷ በመብዛት አይደለም ብያቸዋል እግዚአብሔር በመብዛታቸው ደስ አላላቸው እግዚአብሔር ቸርች ራሷ በፍሬው ነው ፍሬ አፍርታችኋል ፍሬ ነው አሁን አልኳችሁ አሳያችኋለሁ ዮሐንስ 15 ላይ ጌታ እኔ እውነተኛ የወይን ግንድ ነኝ ገበሬው አባቴ ነው አለ ምን መስራችኋል ገበሬ ምን ይጠብቅ መስራችኋል ስታስቡ ገበሬ ምን ይጠብቀው ምን ታስባላችሁ ዳግም የለችም ራይ ነች ሰላም ዘፓልቶክ ላይ ተቀበልኳት ማለት ነው ፓስተርም ገብቶ ነበር ቀደም ሰምቼዋለሁና እና ጌታ ኢየሱስ ጌታ ነው እና ገበሬ ምን መስራችኋል ምን የሚጠብቅ መስራችኋል ገበሬ ስታስቡ ማለት ነው ገበሬ ግሬስ አባቱን ያስመሰለው ገበሬ ነው ገበሬ ሁሌ ፍሬ ነው የሚጠብቀው ግን ግሬስ ፍሬ ለማፍራት በኔ ኑሮ አለ እኔም በእናንተ አለ አሁን አልኳችሁ በሱ መኖር ካልገባን በጣም ከባድ ነው እኔ በኔ ራሴ አፈራለሁ ምትሉ ከሆነ ቅርንጫፋውን እኔ አፈራለሁ ቢል ጉድፈላ ይደርቃ ሳያቸው ይደርቃል ይላል ወደ ሰዓትም ይጣላል ይላል ለምንድነው ከሱ ጋር አይደለም ከጌታ ጋር አልኳችሁ አሁን በሱ ነው መጥቶ ስራ ይሰራልን እሱ ነው ከአባቱ ጋር ያስታረቀን እሱ ነው በቃ ኃጢአተኛ የሆነው እሱ ነው በሽተኛ ሆኖ ነው ልፈወስ እሱ ነው ድሃ የሆነው እሱ ነው ያርታም ልሆን ማለት ነው ይሄ ማመን ነው እናንተ ማመን ነው በቃ ስታምኑ ለሚያምን ሁሉ ይቻላል ነው ማርቆስ 9:3 ላይ ትዛላችሁ አለማመኔን እርዳኝ ያለ ሰው እውነትም እኮ አንዳንዴ መጸለይ አለብን አለማመናችን እርዳን እንላለን እኔም አንዳንዴ አለማመኔን እርዳኝ እለዋለሁ ጌታን ማለት ነው ለመመሰላችሁ እግዚአብሔር አሁን ደስ የሚለው በእምነት ነው የምትቀበሉበት እምነት ምንድነው የምትቀበሉበት ነው ሌላ የምታርፉበት አቲ የሚቀጥለው ትምህርት ስለ ረፍት ነው የምንማረው እና ኢየሱስ ጌታ ነው አቲንክ ትንሽ ልጸልይ ሬዲዮ ሰላም ነው ፓልቶክ ሰላም ብያለሁ በጌታ በኢየሱስ ስም አባቶይ በኢየሱስ ክርስቶስ ስም እናመሰግናለን ዛሬም ይህንን ቀን ገልጠህ ስለሰጠህን አይተነው የማናውቀው ቀን እግዚአብሔር ምሕረት እንድናየው ስለረዳን እናመሰግናለን ዛሬም በማለዳ ምሕረትን እንጠግባለን ተብሎ ተጽፏል በኢየሱስ ስም ምሕረትን አትግበን ምሕረት ከህይወት ይሻላል ተብሎ ተጽፏል በኢየሱስ ስም ምሕረት ዛሬ ምሕረት በዛም በሎስ አንጀለስ በካሊፎርኒያ ላይ እግዚአብሔር አባቶች ሰዎችን ወደ ማስተዋል ስለምትመልስ ከአመጻ ከምናምን እግዚአብሔር አባቶች በኢየሱስ ስም እንጸልያለን በኢየሱስ ክርስቶስ ስም ጌታ እግዚአብሔር ስለ እስራኤልም ሰላም ስለ ምድራችን ጦርነት ሁሉ ስለምትሽር እግዚአብሔር ለራሽያ መንግስት አይኑን ስለምትከፍት ቻይናም ሆነ እንደገና በዛም በሱዳን እግዚአብሔር በዛም በእስራኤል ሰላም ስለሚሆን እናመሰግናለን ጌታ እግዚአብሔር ያንተ ምሕረት እንጠይቃለን እግዚአብሔር ምሕረት በኢየሱስ ስም ምሕረት ትምጣ በኢየሱስ ስም ምሕረት ትምጣ እግዚአብሔር አባቶይ እናመሰግናለን ፈውስ በመድናችን ላይ እግዚአብሔር አባቶይ አንተ በህዝብ ሞገስ አስበን በመድኃኒት ጎብኘን እንዳለ ዛሬ በኢየሱስ ስም በመድኃኒት ይጎብኝ
ይሄ ሶሻል ሚዲያ የተጎበኘ ይሁን ማንኛውም ፌክ ኒውስ የተደፈነ ይሁን ሰውን አደንዝዞ ያለ ወደ ቃሉ እንዳይሄዱ ቃሉን እንዳይሰሙ እግዚአብሔር በኢየሱስ ክርስቶስም አደንዝዞ ያለ ልጄ ሆይ ወደ ንግግር ያድምጥ ነው ያለው ወደ ቃል ጆሮና ዘንብል ነው ያለው ብዙዎችን አደንዝዞ ያለ መንፈስ በኢየሱስ ተለቃለ ሶሻል ሚዲያ በኢየሱስም የተዋጀው ፌክ ኒውስ የተደፈነ ይሁን እግዚአብሔር ህዝቡን እየዋሹ ጌታ እግዚአብሔር 400 ሰው ሲሰበሰብ ሺ ምናምን 200 ሰው ሲሰበሰብ ይበቃ ሲዋሹ ምናምን በኢየሱስ ክርስቶስ ስም ጌታ እግዚአብሔር ህዝቡን እየዋሹ ያሉ እያደነዘዙ ያሉ በኢየሱስ ስም ጌታ እግዚአብሔር ጉድጓዳቸው ይደፈን ይሄ ሶሻል ሚዲያ ለኢየሱስ ለወንጌል ተወለ መዝሙር ይውረረው ወንጌል ስብከት ይውረረው እግዚአብሔር በኢየሱስ ስም ይሄ ስለሚሆን እናመሰግናለን ጊዜውን ዋጀን አየሩን ዋጀን እኔም እንዳስተምር እርዳኝ እውነተኛ የወይን ግንድ እኔ ነኝ ቅርንጫፍ እናንተ ናችሁ ብለሃል ያለኔ ምንም ልታረጉ አትችሉም ብለሃል ያላንተ ምንም ልናረግ አንችልም yes አባይ ልክ እንደ ቃል ይሁንልኝ አለች እኮ ማርያም እንደ ቃል ይሁንልኝ yes አለች ምክንያቱም ብዙ ታገለች ወደ ራስ ወደሚታየው የምታየው ከሆነ ከባድ ነው የሚታየው ሁሉ ጊዜያዊ ነው እግዚአብሔር ቃል ሲናገር የማይታየው እንጂ የሚታየውን ባንመለከት ይላል የሚታየው ሁሉ እንድትሰምጡ ያደርጋቸዋል በቃ ወደ ካራክተራችሁ ማየት የለባችሁ ወደ እናንተ ማየት አለ ወደ አላችሁ ማየት አለባችሁ በፍጹም አይናችሁ ከዛ ላይ ማሳት አለባችሁ የማይታየው እንጂ የሚታየውን ባንመለከት ነው የሚለው ቀላል የሆነ የጊዜው መከራችን ይላል ቀላል ነገሮች ሁሉ ቀላል ሆኖ የምታዩት የማይታዩ ስታዩ ነው አለዛ ሰይጣን ያንን በጣም ትልቅ አርጎ ነው የሚያሳያችሁ አጉልቶ መነጽር አለው ያሳያል ትንሹ ትልቅ አርጎ ያሳያል በቃ እምነት ግን ምን ያህል መሰለ ትንሹ ነው ያያል ማለት ነው ስለዚህ በኢየሱስ ስም እንማራለን በኢየሱስ ስም ዛሬም ጆሮ ይከፈታል በኢየሱስ ስም የልድያ ልብ እንደከፈተ በኢየሱስ ስም ጆሮ የተከፈተ ይሁን ይሄ ወንጌል ሬዲዮንን ዋጀን ፌስቡክን ዋጀን ቲክቶክን ዋጀን ሁሉ ለኢየሱስ የተዋጀው የተቀደሰ ይሁን እግዚአብሔር አባቱ ያመሰገነ እንጂ ሰስኔም አሜን ለጸሎት አልመጣው እንግዲህ ስላም ማለትም አንዳንዴ ጸሎት በውስጣችን ይመጣል ግን ለስላስተምር ስለመጣው እንማራለን ማለት ነው ትምህርት ያስፈልጋል ትምህርት very ወሳኝ ነው ልጆችሽ ከእግዚአብሔር የተማሩ ይሆናሉ እሺ መማር አለበት አልኩ ወደ አብሶ ስፔሻል ወደ ጌታ ከመጣ ደቀ መዝሙር መማር አለበት ደህንነት መማር አለበት አንዳንዴ ሰዎች ብዙ አይማሩ በቃ ሳይማሩ ቶሎ በቃ ያደጉ ይመስላቸዋል ሳያድጉ ማለት ነው እኔ ድሮ እንደዛ ነበር ሳላቅም ብዙ ነገር አላቅም ነበር ልጆኜ ብዙ ያጠፋሁት ነገር አለ ልጆኜ ማለት ነው አላውቅማ ገባችሁ ግን አይሽ መማር አለበት አስተማሪ ፓስተር ያስፈልጋል የሚያሳድግ ፓስተር ያስፈልጋል ፓስተር እግር ስር ቁጭ ብለ መማር አለበት ስትማሩ ነው የምታርጉት አለዛ በፍጹም ከልብ ለንገራችሁ ይሄ በቶሎ የተከማቻት ይበተናል ይላል በቶሎ የሚሆን ነገር የለም እግዚአብሔር ጋር ወገኖቼ እስራኤሎች ምን መስላችኋል አንድ አገልጋይ 30 አመት መቆየት አለበት ለማገልገል ጌታ ተዛላችሁ አገልግሎቱን የጀመረው 30 አመት ሲሞላው ምን ያደርግ ነበር ይመገብ ነበር በቃ በጣም ይመገብ ነበር ጌታ ማለት ነው ስለዚህ ተማሪ ስትሆኑ በቃ እውነተኛ በቃ ፍሬ ታፈራላችሁ አልኳችሁ ዮሐንስ 15 ላይ እኔ ሁሉ ለፓስተሩ ሰጥቻለሁ ለወንጌላው ለነብዩ ሰጥቻለሁ ያ ፓርት ፍሬ እንድታፈራ የሚረዳ ፓርት ነው እዛውስ ካልገባችሁ ያለኔ ምንም ልታረጉ አትችሉም ብሏቸዋል yes ጌታ በበኔ ውስጥ አንተን መስራው ይልድ ማድረጋል አሁን መንፈስ ቅዱስ እንዲሰራ እሱ ነው የሚሰራው እናንተ ይልድ ስታረጉ እሱ መስራት ይጀምራል ፍሬ ከውስጣችሁ መፍለቅ ከውስጡ ይፈልቃል አይደለም እንዴ ከውስጡ እኮ ነው የተጠማ ሁሉ ለኔ ይምጣል እኮ ከውስጣችሁ ይሄ ፍሬ መፍለቅ ይጀምራል ሰዎች ማየት ይጀምራሉ ይሄን ፍሬ በቃ እንደናንተ ተዛላችሁ ጳውሎስ እኔ ክርስቶስ እንደመሰል እኔ ምሰለው አለ የቆሮንቶስ ቤተክርስቲያን ምን መስራቸዋል በጸጋ ሸበረቀች በመንፈስቶ በጸጋ ሱታ ማለት ነው ግን ሕፃኖች ነበሩ ወተት ገና ግን አልተበደባቸውም ይገርማቸዋል ለምን መሰላችሁ ፍሬ ማፍራት አለ በቃ ምትታወቁት አጋንንት በመውጣት አይደለም እሱ ሆነ እኮ ሰይጣን በቃ ሰዎች ፎከስ እንዲያደርጉ እዛ ላይ ወይ ትንቢት በመናገር አይደለም ኖ ፍሬ በማፍራት በኋላ ጌታ አላውቅም ካለ ጉድ እንዳፈራብ በኋላ እንኳን ምን ነቃ ፓስተር ምሳሌ ስታን ምን መስላል ሙሴ ደግሞ እንደዛ አገልግሎት ገባም ሲለው ጌታ እግዚአብሔር ወገኖቼ ሰው እንዴ እግዚአብሔር መሰለ እሱ በቃ እንዴ ነው ምን ልበለ እንዴ ነው እግዚአብሔር ወገኖች አንደኛ እንዴ ነው ሰውን ወስ እግዚአብሔር ደስ ላሰኝ አለ ጳውሎስ ሲናገር ግን ምንድነው እግዚአብሔር ወገኖቼ ሰው አይደለም ለላችሁ ነው ሰው አይደለም አሁን በርግጥ ጸጋ ዘመን ያለ ነው
አሁን ምንድነው ኮንቴክስቱ ስፔሻል ያሳያችኋል ዮሐንስ 15 ላይ ላሳያችሁ ላንብብላችሁና ምን አለ እንትን ላይ ዮሐንስ 15 ቁጥር 1 ላይ እንደዛ አለ እውነተኛ የወይን ግንድ እኔ ነኝ ገበሬው አባቴ ነው ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል ቀጠለና እዛ ላይ ምን አለ ኦኬ ቅርንጫፍ ሁሉ ያስወግደዋል ፍሬ ግን የሚያፈራውን አብዝቶ እንዲያፈራ ያጠራዋል ምን አለ ከዛ አሁን ስለነገርኳችሁ ቃል ንጹሃን ናቸው አለ ምን አለ በእኔ ያለውን ፍሬ የማያፈራውን ምን ያደርገዋል ምንድነው ያለው ጉዳ በቃ ያስወግደዋል ዞርበል ከዚህ ምናምን በቃ ምን ይመስላችኋል አሁን አዲስ ፓስተር ለምሳሌ እንገራችሁ እንደ አዲስ ክርስቲያን ፍሬ አላፈራም ብለ ከዚህ ቸርች እንዳትመጣ ይለዋል ምን ይመስላል ምንድነው ስታውን የኮንቴክስቱ እንዲገባችሁ ማለት ነው አሁን ይመስላል ውጣ ከዚህ ምን አይልም ግን ለምሳሌ አሁን እዛ ሀገር ለምሳሌ ወይን አለ አሁን ብዙ አዝጌታ ምሳሌ እየሰጠን ያለው ወይን ተክል ለምሳሌ ወይን ተክሉና ፍሬ ካላፈራ አታስወግዱትም አትጥሩትም እንደገና ባካፕ ታረጉትና ሌላ ቦታ ተጉታላችሁ ማለት ነው ፍሬ እንዲያፈራ ታረጉታላችሁ እንጂ አይጣልም በጣም በቃ ይሄኛው ኮንቴክስቱ ምንድነው እምሶ ጸጋ ተማሪ መሆን አለበት ይያል ጸጋ ተማሪ ካልሆንክ አንዳንድ ኮንቴክስቶች በጣም ከባድ ያስፈራራሃል በኔ ያለው ያስወግደዋል በፍጹም አይደለም አያስወግድም ጌታ እንደገና ባካፕ ያደርጋ እንድታፈራ በቃ እንዴት ነው ያነሳል አልኩ ወይን ነገርኩ ወይን ምን መስላ ወይን እዛ ብዙ ወይን ስለሚተክሉ እዛ እስራኤል በዛ ምሳሌ ጌታ ያሰጠው ባካፕ ያደርግና እንደገና በኔ ያለው ፍሬ የሚያፈራው አብዝቶ እንዲያፈራ ያጠራዋል አያው በሱ ካልወርክ በስተቀር መውጣት የለብም ከሱ ከኢየሱስ አሁን እኔና እናንተ እሱ በሰራው ስራ ነው ያለነው ጽድቃችንም ሲነግረን በሱ እሱ ነው በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባል በአንዱ መታዘዝ ጸደቅን ይላል አሁን ይሄንን ጽድቅ ራሱ ያገኘነው እሱ ታዘው ነው እንጂ እኛ ታዘን አይደለም የኔ ስራ ምንድነው ማመን ነው በሕግ ስራ ሊጸድቁ የሚፈልጉ ክርስቶስ ጸጋ ትለያለ በሕግ ስራ መጽደቅ የለም ስጋ የለበሰው በሕግ አይጸድቅም ይላል አያው ዛሬ ምድራችን ያጣውነናል ይሄንን ጽድቅ አይደለም ያጣው ምድራችን የራሳቸውን ጽድቅ ሊያቆሙ ሲፈልጉ የእግዚአብሔርን ጽድቅ ስላላወቁ ነው በአለም ላይ ምድር ምሳሌ የሚሰጥ በአለም ዙሪያ ማለት ማሰው ይሄ ጽድቅ የእግዚአብሔር ስጦታ ነው ከኔ ዘንድ ነው አለ ይሄ ርስታቸው ነው አለ በዚህ ትመሰረች ይላል አያው ይሄ በሱ ካለ ፍሬ ማፍራት ይጀምራል ይሄ ከተረዳ በሱ ነው እኔ አሁን በሱ ነው የጸደቁት እሱ ነው ቅድስናዬ እሱ ነው ቤዛዬ ለዚህ ነው በርሱ የሚል ትምህርት የተማርነው ማለት ነው አሁን እኔ ፍሬ ማፍራት ይጀምራል ይሄን ስረዳ ማለት ነው በቃ እኔ ለካ ኢየሱስ ነው የኔ አይደለም የኔ እኮ ለምሳሌ ልጅ የእግዚአብሔር ስጦታ ነው ይላል የእናንተ መሰላችሁ እንዴ እግዚአብሔር ነው የሰጣችሁ ስለማይገባ ነው አንዳንዱ አይ ኢየሱስ ስጦታ ነው የእግዚአብሔር ስጦታ ነው በጎ ስጦታ ሁሉ ከላይ ነው ከላይ በጎ ስጦታ ፍጹም በረከት ከላይ ነውና ከብርሃናት አባት ሁሉ በጎ ስጦታ የእግዚአብሔር ነው የእግዚአብሔር ስለዚህ አሁን በኔ ያለውን ፍሬ የሚያፈራው አብዝቼ አለ አየሃል ባረጋል ማለት መንፈስ ቅዱስ ማለት ፍሬ እንድታፈራ ይረዳል አየ ያለኔ ምንም ልታረጋቸው ማለት ቁጥር 6:5 ላይ እኮ እኔ እውነተኛ በኔ ያለው ነው ምንም ማፍራት እንደማይችላል በኔ ባትኖሩ አትችሉ አለ አሁን በሱ ትኖራለህ ማለት ፍሬ ታፈራ እሱ በሰራ በርሱ ስራ እኮ ነው ወደ አባን መንፈስ ምንገባው አሁን እኮ እግዚአብሔር የተቀበለው ክርስቶስን ነው እኛ ደግሞ እግዚአብሔር የምናየው በክርስቶስ ሆነን ነው አሁን ለዚህ ነው ክርስቶስ በሰውና በእግዚአብሔር መካከል ሰው የሆነ የሚለው አማላጃችን የሚለው ክርስቶስ ነው አይንም እሱ ላይ ነው መሆን ያለበት ግን ቅርንጫፉ አይኑ እሱ ላይ መሆን አለበት ባለፈው ነግራችኋለሁ የመጀመሪያ ስራ ቅርንጫፉ ስራው ምንድነው ኃላፊነቱ ማመን ከሱ ጋር እንደተጣበቀ ልጅ እንደሆነ እንደማይተወው እንደማይለቀው ምንም ነገር እሱ ቤት አይተው ልጅ ሆናል በቃ ምንም ነገር ከቶ ወደኔ የመጡትን ከቶ ወደ ውጭ አላውጣም ማለት ወላጆች እንደሌላችሁ ልጆች አልተዋችሁ ማለት በፍጹም አንተ ካልዘመርክ ምን ወሰላ ቅርንጫፉን ደግሞ ቢዘምር አትተው ቢል ካልበልን ገር አለማመን ዘመዞር ነው
ተጣብቋል ከሱ ጋር እኮ አንድ ሆነ አላሳያለሁ ዛሬ እኔ እናንተ አንድ እንደሆነ ነው እነሱ አንድ ይወር ጸልየልን ዮሐንስ 17 ላይ አንድ ነን ከሱ ጋር አንድ አድርጎናል ጌታ መዘመር የለበት ማለማመን መዝሙር ማለት ነው ስንት አለማመን አለ መሰላችሁ አለማመን ትልቁ የእግዚአብሔር ክብርን ጋትዛለች ማርቆስ 6 ላይ ባለማመናቸው ምክንያት ክብር ያልነበረም አለማመን ብዙ ሾርት ያደርጋል ክብር እንዳታዩ ማለት ነው ትልቁ ኃጢአት ለሰው ልጅ አለማመን አልኩ በእምነት ያለው ነገር ሁሉ ኃጢአት ነው እግዚአብሔር ጋር ትልቅ ኃጢአት አለማመን ካለ ክብር የለም አይ ስለዚህ ነው ብታምኝ ያላት ማርታን የእግዚአብሔር ክብር ታያለሻል ክብር ለማየት ማመን አለበት የእግዚአብሔር ክብር ታዩ ማለት ማመን አለባቸው አሜን ስለዚህ እዚህ ላይ ምን አለ እንደ ላምብላችሁ ኦኬ አሁን ቀደም ነግሬያቸዋለሁ ባካፕ ያደርጓል ይያቸዋል እንጂ አይተው ለመሰላችሁ ጌታ ታዲያ ወደኔ መጥቶ ከቶ ወደ ውጭ አላውጣም ማለት አይ ከቶ ወደ ውጭ አላውጣም ማለት እንደ ስታስቡ ለምን መሰላችኋል እናንተ ልጆቻችሁ ነው እንደ ስታዩት እንደ ጥሩ ልጅ ባይሆን ምንም እንደው ባታው እንደው ውጣ ከዚህ ቤት ምናምን ትሉታላችሁ አትችሉም ስቲል ትታገሳላችሁ አይ እግዚአብሔር ሁሉ የትግስት አምላክ አልኩ ገበሬ ታገሳል አልኩ በለሱን የሚጠብቁ እኮ ትግስት ፍሬውን ይበላል የሚለው እግዚአብሔር ሁሉ ትግስተኛ ነው ይታገሳል እግዚአብሔር የሱ ትግስት ነው ያለ ነው እግዚአብሔር እጅግ ታጋሽ አምላክ ነው አይ እግዚአብሔር ትግስተኛ አምላክ ለዚህ ነው ለሚታገሱት ቸር ነው የሚለው እግዚአብሔር ቃል ስለዚህ አሁን እዚህ ላይ ባካፕ ያደርጋል ይሄ ኮንቴክስቱ እንዲገባችሁ ያስፈልጋል ግን በሱ ካለ ብዙ ፍሬ ታፈራል በቃ በኔ ያለው ፍሬ አብዝቻ እንዳፈራ አጠራውለዋል በቃ እንዳፈራ ያደርጋል አሁን እኔ ነኝ ለሚሰራው እንዳትረሱ ስጋቸው እንትን ላይ ምዕራፍ 8 ላይ ህጉን በልቦናቸው ላይ እኔ ጽፋለሁ እኔ ነኝ ማረጋል እኔ አምላክ ሆናቸዋል እኔ ነኝ አሁን የሚሰራው እሱ ነው ህግ ምንድነው እኛንን ማረግ ያለብን ህግ አሁን ግን ከህግ ተፋተናል አሁን እናንተ ከጸጋ በታች እንጂ ከህግ በታች አይደለም አሁን እሱ ነው በኔ ውስጥ የሚሰራው እሱ ነው ፓስተር የሚያደርገኝ እሱ ነው አገልጋይ የሚያደርገኝ እሱ ነው በቃ እሱ የፈለገውን የሚያደርገኝ እኔ የፈለኩትን ሳይሆን እሱ የፈለገውን ያደርጋል በኔ ላይ ማለት ነገራቸው ለሮሜ 14 ዛላችሁ ህያዋንም ሙታንም ብንሆን ማንም ለራሱ አይኖርም ማለት አሁን ምን ኖሮ ለክርስቶስ ነው ወደ ጌታ ስትመጣ ሰለንደር ካራት ምትኖሩ ለኢየሱስ ነው በቃ ኤቭሪቲንግ ኑሮ እሱ ነው ኢየሱስ ነው እሱ ነው የሚመራ እሱ ነው የሚያሳድግ እሱ ነው በቃ ሁሉ ቦስ እሱ ነው ማለት ጌታ ማለት እሱ ነው አልኩ ጌታ ይበላልኩ ቅድም ስላቸው ነው በፓልቶክ ላይ አሁን እንደ እንትና ጳውሎስ ጌታ ይበል ጌታ ነኝ ብሎ ዛሬ ስንት ጌታ ነኝ የሚል አለ እኮ ጌታ ነኝ ምናምን ኢየሱስ እስኪገናኘው ድረስ ባለን ነው አንተ ማን ነህ የምታሳድደኝ የናዝሬቱ ኢየሱስ ነኝ ያለ አልኩ ሰዎች ሲያውቁ ጴንጤን ያሳደዱን መስላቸው ግን አንቲ ክራይስቱ በእነሱ ላይ እየሰራ ነው ክርስቶስን የሚቃወም ነው አልኩ እኮ ያንቲ ክራይስቱ እየሰራ ነው ያያቸዋለሁ በሃይማኖት ውስጥ ነው ብዙ ክርስቶስን የሚቃወም መንፈስ ማለት ስለ ክርስቶስ በቃ እንዲነገር የማይፈልግ መንፈስ አንቲ ክራይስቱ አለ እሱ አለ እንዳይገለጥ ያዘው አለ እንጂ ተገልጦ እንዳይሰራ የዚህ ዓለም ገዢ ሰይጣን ነው በቃ ስለ ኢየሱስ ሲባል በቃ የሚቆጣ ስለ ኢየሱስ የሚባል ስም የሚያወጣ በቃ መጤ ምናምን ይያለ በቃ ያለው ነገር የሚያወጣው አንቲ ክራይስቱ ነው በእነሱ ላይ እየሰራ ማለት ነው በሃይማኖቱ ስር እየሰራ ነው ስለዚህ ፍሬ ማፍራት ዮሐንስ 15 ላይ ቁጭ ብለ በደንብ እውነተኛ በቃ ፍሬ ልታፈሩ ቁጭ ብላችሁ ማጥናት ነው እዛን ማጥናት ነው ጌታ በቃ ፍሬ ከዛ ሰዎች ያሉ ምንም አትታገሉ እናንተ በቃ በእናንተ ውስጥ ይሄ መንፈስ ፍሬ ሲወጣ ይሄ ጽድቅ ፍሬ ይሄ ፍቅር ይሄ ቸርነት የዋህነት እነዚህ በቃ ፍሬዎች ሲወጡ በቃ ሰዎች ያሉ በቃ ቁጭ ብለው ያሉ በቃ እናንተ እሱ ሰዎች ያሉ ፍሬያችሁን ያሉ በቃ ሰዎች እናንተ በቃ ሰው ያያል በቃ አሜን እናመሰግናለን ታንኪ መንፈስ እናመሰግናለን ኦኬ ፍሬ ማፈራውን ምን አለ ሁሉ አብዝቶ ያፈራዋል እሰይ ለምንድን ነው ፍሬ የሚያፈራው ምንድነው ገብቶታል ማለት ነው ከራሱ ወጥቷል ያሰውዬ የቅርንጫፉ አሁን እኔ የሚለው ነገር ጠፍቷል yes ብሏል ቀደም ነገር ያለው ሉቃስ እኮ እንትን ላይ 37 ላይ ነው ማርያም በእውኑ ለእግዚአብሔር የሚሳነው አለ ሲላል አቤቱ ቀባሪያ እንደ ቃል ይሁንልኝ አለች ማርያም መስላት ታግላለች እኮ እንዴ ምን መስልታሱ ምን መስራችኋል ድንግል ልታገባ የታጨሽ ማለት ነው
ወንድ ልጅ ትወልጃለሽ ሲላት ምን ይመስላችኋል? አስተውላችኋል? እንደው መጥቶ ትወልጃለሽ ሲላት ምናምን ከወንድ ጋር ያልተገናኘች ሴት ማለት ነው። ምን ይመስላችኋል? ይሄ እንግዲህ እምነት ነው የሚያስፈልገው። ይሄ እምነት ነው የሚያስፈልግሽ። እንደምን ነካኔ በንፋስ ነው እንደምወልደው ምናምን ይሄ እምነት ግን እሷ እሺ ኦኬ እሺ ያሳለች። አሁንም እነግራችኋለሁ እንደ እግዚአብሔር ሰው እነግራችኋለሁ ኢየስ በሉት ለኢየሱስ ኦኬ በዩ አትታገይ ትግል የለም። ምንም ራሳችሁ መለወጥ አትችሉም። ባል ሚስቱን መቀየር አይችልም። ሚስት ባሏን መቀየር አይችልም። ምንድነው ሲነገረኝ የባል ኃላፊነት ፓስተር የሚስት ለመቀየር ልክ አዳም እንደተኛው ይተኛ ባልተኛ ተኛ ከዛ ሔዋንን ቆንጆ አድርጎ ይሰራልሃል። እዛ ለም አዳምን አስተኝቶ እኮ ነው ሔዋንን ይሰራለት። ልክ ሲተኛ ማለት መተኛት ማረፍ ነው። ልክ ሲተኛ ሲነሳ ልዩ ውቦና መለወጥ አትችልም። ባንቺም ባልሽም መለወጥ አትችልም። never አትችልም። ስቶፕ ማቆም አለብህ። ማንም ሰው መቀየር አይችልም። አሁን መንፈስ ቅዱስ ነው የሚቀይረው። ትራንስፎርም የሚያደርጋችሁ እሱ ነው። እሱን እንድንመስል ያደርገናል። ከውስጥሽ ያፈልቃል። አሁን የመንፈስ ፍሬ ከውስጣችሁ ይፈልቃል። አሜን። ከዛ የማፈራ ይሆናል ማለት ነው። ቁጥር 4 ላይ ነግራቸዋለሁ። በእኔ ኑሩ እኔም በእናንተ ቅርንጫፉ በወንግል ባይኖር በራሱ ፍሬ ሊያፈራ እንዳይቻለው በእኔ ኑሩ እኔም በእናንተ እንዳይቻለው እንዲሁ አትችሉም ማለት ፓስተር ተስፋዬ ምንድን ነው የሚለው? ያሳባይ አልችልም። በቃ አንተ ነህ በእኔ ውስጥ የምትሰራው ይልድ ያደርጋለሁ ማለት ነው። መንፈስ ቅዱስ በቃ ራስሽን ይልድ ማለት ጌታው በቃ አንተ በእኔ ውስጥ ፍሬ በቃ ፍሬ እንዳፈራ በቃ የመንፈስ ፍሬ በውስጥሽ ላይ ፍልቅልቅልቅ ማለት ይጀምራል። የዋህነት ቸርነት በቃ ለትዕግስት ራሱ ፍቅር ራሱ ጽድቅ ራሱ የመንፈስ ፍሬ ነው። የጽድቅ ፍሬ ማፍራት ይጀምራል። ከዛ በቃ ሰዎች አልኩ ዛሬ በቃ በጣም መረዳት ያለብህ ክርስቲያን የሚታወቀው በፍሬው አገልጋይ የሚታወቀው በፍሬው ሌላ በጸጋ ስጦታ አይደለም። ይሄንን ልገስጥ ነው የመጣሁት እኔ ምን ታመጣለህ? በቃ የምትታወቀው በፍሬው ፍሬ አለ አልኩ። ከአንድ ሰው የምታውቁት አብራችሁ አንድ ሳምንት ከሱ ጋር ስትቀመጡ ነው። አንዳንዱ ይመስላል ጸጋ ስጦታና ሴቷም እሱ ጋር የሚጠቀምበት ምናምን እሱ ነው ማግባት ምናምን ስትገባ ጉድታ ያለች እንደዛ ብሎ ነገር የለም። ሰውን የምታውቂው አብረሽ ስትጣልኩ ጌታ ምን ተሰራቻው 10 ሰዓት ከሱ ጋር ሲቀመጡ ጌታ ተዛላችሁ ለመጀመሪያ 10 ሰዓት ሲቀመጡ አንድ ሰው የምታውቁት መድረክ ላይ አጋንንት ስላወጣ አይደለም። አብረሽ ስትቀመጪ አንድ ሰው ይታያለሽ፣ ፍሬውን ታያለሽ ማለት ነው። ምን ያህል ትሁት እንደሆነ የዋህ እንደሆነ በቃ ትረጃለሽ። በቃ ምንም ትግል የለም። ሰዎች ራሳቸው ይመሰክራሉ። በቃ ሰዎች ራሳቸው ይናገራሉ። በቃ እሱ ራሱ ሲወጣ ታሲፈልቅ ታያለህ። አሜን። እናመሰግናለን መንፈስ ቅዱስ ታንኪዩ። ኦኬ ታንኪዩ። ከራሱ ፍሬ ሊያፈራ እንዳይቻል እንዲሁ ደግሞ በእኔ ባትችሉ አትችሉም። ምንም የሚሰራው የለም ግንዱ ነው በሱ ውስጥ የሚሰራው ነግሬያቸዋለሁ። ቅርንጫፉ ምንድነው ማድረግ ያለበት ነግሬያቸዋለሁ። ቀደም ነግሬያቸዋለሁ። አሁን በሱ ስራ ነው ያለ ነው። አብሶ ኤፌሶን ምዕራፍ 1:5 ላይ ስለ በጎ ፍቃዱ በእርሱ ስራ የእግዚአብሔር ልጆች ልንሆን አስቀድሞ ወሰነ ይላል። አሁን ቅርንጫፉ ያለው በሱ ስራ ነው። በእርሱ ቁስል ተፈውሷል። በእርሱ ነገር ሆኗል። ጽድቅ ጸድቋል። አሁን እኔ ጸደቅኩት በሱ ነው። በእኔ ጽድቅ እሱ ነው። ቅድስና እሱ ነው። ቤዛ እሱ፣ ክብር እሱ ነው። ዘመኔ እሱ ነው። ትዳር ሁሉ ነገር እሱ ነው የሚሆነው። ኤቭሪቲንግ ኢየሱስ ተንፋሴ ኢየሱስ ብያቸዋል። በቃ ኢየሱስን ልትመስሉ ነው የተጠራችሁት። ፓስተሩን አይደለም ማንንም ልትታዩ አልተጠራችሁም። ኔቨር አይናችሁን አንሱ ከአገልጋይ ሰው ነው እሱ እንደናንተ ሸምበቆ ነው እንደናንተ። ከፓስተሩ ላይ አንሺ ከነብዩ ላይ አንሳ። በቃ አይናችሁ ኢየሱስ ላይ ቅርንጫፉን አይኑን ማድረግ ያለበት ግንዱ ላይ ነው። ከዛ ትክክል መራመድ ይጀምራል። ነገሮች ይኖራሉ። አጋንንት አለ፣ መከራ አለ። ግን እሱን እያልኩ ጴጥሮስ ምንሰላት እሱን እያየ አይደለም በኋላ ይሄደው አየ እሱን ማየት አለበት። ሌላ ምን ከዛ መውጣት አለባችሁ። አሁን እዚህ ላይ ላሳያችሁ 2 ቆሮንቶስ 4 ላይ የቅርንጫፉ ሌላ ሪስፖንሲብል ምንድነው? የቅርንጫፉ አሁን አምኖ መናገር ኮንፌስ ማድረግ ማለት ነው።
ኢየሱስ ጌታ እንደሆነ በአፍ ብትመሰክር አይደል እግዚአብሔር አብ ከሙተ በልብ ታምትድናለህ ኢየሱስ ሰው በልቡ አምን በአፉ መስክሮ ይድናል አሁን የቅርንጫፉ ኃላፊነት ምንድነው ተዛልሽም ዛው ሁለተኛ ቆሮንቶስ 4:13 ላይ አንዱ የእምነት መንፈስ አለናል እኛ ደግሞ እናምናለን እንናገራለን አሁን ቅርንጫፉ ስራው ምንድነው መናገር በቃ የሌለውን እንዳለ ይጣላል የሌለው ኢየሱስ አሰተዛላችሁ ደካማ ምን ይበላል ብርቱ ነኝ ይበላል ጳውሎስ እስር ቤት ተዛላችሁ አለኝ ይበዛልኛል አምላኬ እንደ ባለ ጠግነቱ የሚያስፈልግ አሁን የሚናገረው ነገሮች ሁሉ መሆን ይጀምራሉ ትክክሉ በቃ ምንም ከሱ ነገር የለም ይጠራል ማለት ነው የሌለውን ይጠራል ተዛለም አብርሃም እኮ የሌለውን እንዳለ አድርጎ በሚጠራ ለሙታን ህይወት በሚሰጥ ባመነበት እኮ ነው ያዛብ ሁሉ አባት ይሆነው እግዚአብሔር የሌለውን ነው የሚጠራላቸው ያለውን አይደለም ይጠራል አልኩ ልጆቼ ያለ ጌታ እንደ ሲናገራቸው ቻርልስካ ልጆቼ እኔ ያልኳቸው የሌለውን ነው እንጂ ያላችሁን ጥሩ አላልኳቸው ብሎ ነገራቸው ማለት ነው ብዙ ሰዎች ያላቸውን የሚጠሩት የሌለን ነው መጥራት ያለበት ተዛለም ዛስቄስ የሞተ ቦታ እንትን ቦታ ወስዶ ትንቢት ተናገር ሲለው ድርቅ ያለው አጥንቶች ላይ ምናምን ምን መስላል በስባብ ዞግ ምን ለካ ፓስተር ተስፋይ ኮኔ እኮ ባንኬ ጥሪበት ባዶ ነው ባንክሽ ጥሪበት ዋለትሽ አልሞላም ጥሪበት call those things be not there ቅርንጫፉ ኃላፊነቱ ያ ነው ይጠራል ማለት ነው በቃ ኃላፊነቱ ባለፈው ኃላፊነት ነገራቸው ነው ባንዱ ያቆምኩት ማረፍ ላይ ነው አይደል ትልቁ ስራው ቅርንጫፉን ማረፍ አለበት ለምንድነው ያላረፈው ቅርንጫፉ ስላላመነ ነው ለዚህ ነው እኛ ሲያመንን ወደ ረፍቱ እንገባለን ነው አይ አላመነም ቅርንጫፉ እሱ ሶርሱ እንደሆነ አላመነም እሱ ከቶ አልተውም እኮ ለአካይደ ገንዘብ ያለ መውደድ ይሆናል ያላችሁ ብቃችሁ አለ ገባ እሱ ከቶ አልተውም አለ ሰው ምን ያደርገኛል እግዚአብሔር ይረዳኛል በፍጹም መፍራትም የለም ሰው መፍራት የለም ሰው መፍራት ወጥመድ ነው ግን አሁን ቅርንጫፉ ረፍ ማለት በቢያቸው ነው ረፍ ማለት አሁን ስታርፉ አልጎ ቤተክርስቲያን ስታርፍ ከልብ ነገር ጸጋ ፍሎ ማድረግ ይጀምራል ግን አንዳንዴ ትምርቱ ያሳረፈው ትምርቱ ራሱ ገና ስራ ያያሉ ስለሆነ የሚያስተምሩት ገና አድርግ ምናምን ስለሚል በጣም ከበሱ ለዚህ ነው ጸጋ ከክርስቶስ ጸጋ ሌላ የሚሰብክ የተረገመናል ፓስተር ተስፋዬ ወስኗል ጸጋ ሊሰብክ ፈለኩን ጸጋ ነው የሚያስፈልገው መስበክ ያለቀው ስራ ማለት ትምርቱ ራሱ አንዳንዴ ያሳረፈ ትግሉስ እንድትገባ ነው የሚያደርገ አልቋላ ስራ አልቋላ መስሰብኩ ስብከት ያለቀው ነው ብትናገሩት ክርስቶስ እኮ የጨረሰው ነው የምታስቀጥሉት ሌላ ምን መስሩት ስራ አይደለም ፓስተር ቢያደርግ እሱ የጨረሰው ነው ማስቀጠል ያለበት ጌታ ስራ ጨርሷል ወዶሃል በቃ በዘላለም ፍቅር ወዶሃል ይቅር ብሎሃል ና ተቀበል ይሄንን ጸጋ ተቀበል በጸጋ ዳን በቃ ሌላ እኮ ምንም ትሉ ነገር የለም ና በጸጋ ዳን ና ይተፈውሳል ና እመንና ተቀበል ምን ነቃልኩ ምን ወዳት ማርያም ነገርኩ የሳለች በሆነ ለእግዚአብሔር የሚሳናለ ሲላት አቤቱ ባሪያ እንደ ቃለ ይሆንልኝ አሜን ብላ ሄደች ከዛ ለካ አረገዘች መስገርም ምንም እኮ መስገርም አቃመነች ተቀበለች ዳነች አረገዘች ምን ነካ ፓስተር ተስፋዬ ምን ነካ ከዮሴፍ ጋር ኩተኛ አይደለም እንዳትነካታ እንዳትዋታለው እግዚአብሔር ከዛ እስክትወል ድረስ አላወቃትም ይላል ማርያም እስክትወል ድረስ አላወቃትም ለምንድነው ተጸነሰው ከእግዚአብሔር ከላይ ነገሩ መልአኩ መጥቶ ነገረው በመንፈስ ቅዱስ ተነሳለች ተወልዳለች እሱም ስሙ ኢየሱስ አማኑኤል አሜን በእምነት አሁን የእምነት ነገር ኢዮኤል ምዕራፍ 3:10 ላይ ምን ይላል ምን አለ ደካማው እኔ ምን ይበለኛል ደካማ ነኝ ይበልኛል ብርቱ ነኝ ነው ይበላል ብርቱ ምን መስላላች ልጇ ሞቶ ደና ነው ስትል ዛሬ እኮ ችግር ምንም አይዝቡ እንዴት ነው ችግር እኮ ነው የሚያወራው ኢትዮጵያ ላይ እንዴት ነው ፓስተር ተስፋ ኢትዮጵያ ደና ናች እንዴት ነው ኤርትራ ደና ነው ምን ነካ ፓስተር ተስፋ ምን ነካ በቃ ችግሩስ ገብታል በቃ ስተሃል በቃ ምን መስላል እዛ ሁለት ያነ እንትን ላይ ነገስ 7 ላይ ኤልሳ መቶ ነገበ ሰማርያ እንዲሆናል ሲለው ያ ጀንደረባ የትኛው ሰማይ ቢከፈታል ምን መስላ 7 ቀን 7 አመት ራ በአይነት አለ አልኩ ከዛ በበረከት የተገቡ ገደሉት አልኩ በበረከት የተገቡ እንዳይገሉ ማመን አለበት
ማመን አለብህ። እግዚአብሔርን ክብር ልታይ ከፈለክ ማመን አለብህ። ክብር አለዛ አታዩም። ብዙ አለማመን ጴንጤ ውስጥ ራሱ ያሉ ከልቤ ልንገር አለማመን ምናምን አለማመን ማርቆስ 6 ነገርኩ። ባለማመናቸው ምክንያት ታምር አላደረገም ኢየሱስ። ይሄ ምናምን እያሉ ይሄ ማን የእንትና ልጅ ምናምን ስትሉ አንዳንድ አገልጋዩን ስትቆጥሩ ይሄ ምናቀው አይደለ እንዲህ ምናምን እንዲህ አይደለም እንደ ምናምን ሲጉሩ ስታወሩ እናንተ ያመልጣችኋል ማለት ነው። አሁንም ስለ ኢየሱስ ይሄ ምናቀው የጠራቢው ልጅ አይደለ እንዴ ምናምን ሲሉ ነው ያመለጣቸው እምነት። ምን አንተ ምን አገባ? ሰውየው ከየትም ይምጣ ቃል ነው ይዞልህ የመጣው። መቀበል ነው የእግዚአብሔር ቃል። አሁን በአዲስ ኪዳን መቀበል ነው። አሜን አሜን። እናመሰግናለን። አሜን አሜን። ኦኬ እንትን ላሳያችሁ እንትን ላንብብላችሁ። ኦኬ አብሶ እንትን ላይ ዮሐንስ 6 ላይ ቁጥር አቲንካ 22 ላይ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም ማለት ዕብራውያን 13:5 ነግሬያቸዋለሁ። አየህ አሁን እዚህ ላይ ተናገረ ማለት ነው። አሁን በጣም አሳያቸዋለሁ። አሁን እሱ ራሱ በእኔ ውስጥ እንዲሰራ ነግራቸዋለሁ። ቅርንጫው ግንዱ እኔ ውስጥ መስራት ያለው እሱ ነው የሚሰራው። እኔ እያስለዋለሁ። ምንም ትግል የለም። አሁን በአዲስ ኪዳን ምን ታገለው ነገር የለም። መጨነቀው ነው ያለ ግን አትጨነቁ ስለእናንተ ያስባል አለ። የሚያስጨንቃችሁ በሱ ላይ ጣለው አለ። አሁን እንደው ግን ቅርንጫፉ ቢጨነቅ በጣም እኮ ያሳዝናል። አንዳንድ ጊዜ ቅርንጫፉ ቢጨነቅ ምን ልንሆን ነው? ኢትዮጵያ ምን ልትሆን ነው? አሜሪካ ምን ሊሆን ነው? እንዴ ምን ቢር ጎድፈላ ምን አገባው? ግንዱ ነው ኃላፊ ሁሉ ነገር ስልጣን ያለው እሱ ነው። ሁሉን ማድረግ የሚችል እሱ ነው። ገባ? ምንም መጨነቅ የለም። ማን በቃ እሱ ታምኖ ማረፍ አለበት። በአንተ ለምትታመን ነፍስ እኮ ነው ፈጽሞ እኮ በሰላም ትጠብቃታለህ። መታመን አለበት። ከዛ መዘመር አለበት። ቅርንጫፍ ተማምኜ በትከሻው መሃል ሆኜ አድራለሁኝ ከሱ ጋር አስተማማኝ የሚያኮራ በቃ መዘመር አለበት። መስበክ አለበት። ባስቀመጠው ስፍራ እንዳትቀም ቅርንጫፉ ባስቀመጠ ስፍራ ባስቀመጠ ከልቤ ልንገር አረዛው በጣም ወዳቸው ብራዘር ገ ለ13 ዓመት ፓስተር ነበርኩ። ከዛ ጌታ ስፍራ አይደለም ማለኛል። ከዛ ነብይ ነኝ ያለኛል። ወዲያው ስቴፕ አደረጉ ከነብይነትን ከፓስተርነት ወጥተው ማለት ነው። ግን አንዳንዴ ከልብ ልንገራችሁ እሱ ባላስቀመጣችሁ ስፍራ ሆናችሁ ወስት በርግጥ እስቲ እግዚአብሔር ይታገሳል። ጊዜያችሁ ወስት ነው የምታደርጉት። ግን እሱ ባስቀመጠ ፓስተር ካረገ ፍሬ ይታያል። አይ ነብይ ካረገ ፍሬ ይታያል። ሐዋርያ ካረገሽ ይታያል። አስተማሪ ካረገሽ ይታያል። በቃ ምንም ነገር አትጨገር ፍሬው ይታያል። የሚታይ ነገር ነው። በቃ ይታያል ማለት ባስቀመጠ ቦታው ቅርንጫፉ መቀመጥ አለበት። ባስቀመጠ ቦታ እኔ ድሮ ወንጌላዊ ነበር ይመስለኝ። በርግጥ ፓስተር የወንጌላዊ ስራ መስራት ይሰራል። ከዛ ለከፓስተር ሞዴን አስነገረኝ ማለት ከዛ ታያለ ፓስተር ምንድነው ስራው? ካምፓሽን በጣም ለበጎቹ ካምፓሽን ይኖረዋል። ተዛላችሁም 99 አንዱ ቢጠፋ ፍለጋ ሄደ ምናምን ፓስተር ምንድነው ለበጎቹ ካምፓሽን ይኖረዋል። የሚሰጥ ጌታ ማለት ነው። ካምፓሽን በቃ ለበጎቹ ይራራል። በጎቹን ይመግባል። በበጎቹ በቃ እንዴት ነው እውነተኛ ፓስተር ያ ነው። በቃ እሱ ነው የሚሰጥ ዲዛይንም ጌታ በዛ ሙቭ ሲያደርግ በካምፓሽን ምናምን እረኛ እንደሌላቸው አይቶ አዘነላቸው ይላል። ጸልዩ አለ። መከሩ በሰራተኛ እንዲልክ ለምኗል። የሚያስፈልግ ሰራተኛ ነው። ለመከሩ መጸለይ የለብህም። መከሩ ማማት ነው። ሰራተኛ እውነተኛ ሰራተኛ በቃ ጌታ ያስቀመጠው ማለት ነው። ጌታ ግንዱ ያስቀመጠው ቦታ ግንዱ ባስቀመጣችሁ ቦታ መኖር ያለባችሁ። ሌላ የትም እንዳትሄጂ እሱ ያረገኝን ነው መሆኑ ነው። አሜን። ፓስተር ተስፋዬ እናመሰግናለን። ኦኬ አሁን ላሳያችሁ እንደዚህ ላሳያችሁ። ኦኬ አሳያቸዋለሁ እንትን ላይ አሁን ዮሐንስ 17 ላይ ላሳያችሁ። 17 ላይ ዮሐንስ 17 ላይ አንድ ነገር ጌታ አለ። እንደዚህ አለ ላንብብላችሁ። እንደዚህ አለ ዮሐንስ 11:12 ላይ እንደዚህ አለ። ኦኬ ቅዱስ አባት ሆይ አለ። ቅዱስ አባት ሆይ ኦኬ እነሆ የሰጠኝን
ኦኬ እንደኛ አንድ እንዲሆኑ በስም ጠብቃቸዋል። ቅዱስ አባት ሆይ እንደኛ አንድ እንዲሆኑ በስም አሁን ዮሐንስ 17 ላይ ለጸለየልን ጌታ ማለደልን ጌታ ይጸልየው ጸሎት አንድ እንዲሆኑ በስም አሁን አንድ አድርጎናል ማለት ነው። አንድ እንዲሆኑ በስም ብሎ ለመነን ጠብቃቸዋል። እንደኛ አንድ እንዲሆኑ አንድ ነው። አሁን አየ ጌታ ይሄንን አመጣል ማለት አሁን ቅርንጫፉን እንዳትረሳ አንድ ነው አልኩ። ዲኤንኤ ቢመረመር እኛ የሰማይ ዲኤንኤ ነው ያለን። በተፈጥሮ ላይ በስጋ ሲመረመር አባት አይደለም ሲል አባት ነው ተብሎ ይገኛል ማለት ነው። ዲኤንኤው ማለት ነው። አሁን እናንተ ደግሞ የሰማይ ሲቲዝን ነን። የሰማይ ዲኤንኤ ነው ያለን። አንድ እንዲሆኑ እለምናለሁ አለ። እዛው ቁጥር ላይ ቁጥር 1 ላይ 17 ያለ እንደዚህ አለ። አንተ አባት ሆይ በኔ እንዳለ እኔም ባንተ እንዳለ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ አለ። ደስ አይልም ጌታ በኔ እንዳለ እኔም ባንተ እንዳለ እነርሱ አንድ ይሆኑ ዘንድ እለምናለሁ አለ። አሁን አየ ቅርንጫፉ አንድ ነው። አንድ አድርጎታል። መዘመር የለብህ አትተውኝ አትበል። አጣብቀዋል ተጣብቀዋል። ከታይተው ኔቨር ጥሎሽ አይደለም። ኔቨር ባል ጥሎ ሊሄድ ይችላል። ጥሎሽ ሊሄድ ሚስት ጥላት ይላል። ልጅ ሁሉ ጥሎ ይላል። ጓደኛ ጥሎ ይላል። ባለፈው የኢዮብ ነገርኳቸው አለ አብረው 7 ቀን እስቲ ብለው ጾም ጸሎት ብለው 7 ቀን እስቲ ተነሱበት ሊሆን ይችላል። ግን ይሄኛው ጥሎሽ አይደለም። የትም ጥሎሽ አይደለም። እመኙ እንደገና እነዛ ያሉ ሰዎች እንዲመጡ ያደርጋቸዋል። ተዛለም ዮሴፍ እንዳለው ተመልሰው አልመጡም ወንድሞቹ ተዛለም እንዳለ ሸጠውት ዋሽተውበት ሞተዋል ብለው እንደዛ ሊያደርጉ ይችላሉ። ሊሟርቱብ ይችላሉ። ሰዓት ሞት ካል ይነዋል በእንደዚህ ሆነሃል ይላል። በቃ ያሉን ስም ሊሰጡ ይችላሉ። ግን አንተ ግን ከሱ ጋር መሆን ነው። እሱ ራሱ በቃ እንዲያፍሩ ያደርጋቸዋል። በፈረዱብሽ ምላስ ትፈርጃለሽ አለ። ግንዱ ይሄን ያደርጋል። ግንዱ ወገኖቼ ጋራንት ያለው ኢየሱስ ነው። እውነተኛ ወንድም ይሆናል። ወንድም ይሆንሻል። ባል ይሆናል ብያለሁ። ሁሉ ነገር ይሆናል። ግንዱ ሀብቴ እሱ ነው። ዘመኔ እሱ ነው። ፊውቸር እሱ ራእይ የእምነት ቃል ኢየሱስ ነው። ቪዥኔ ማን ነው? ኢየሱስ ነው። ሌላ ማንም የለም። ግንዱ ነው። ራእይ ማን ነው? ኢየሱስ ነው። መስጠት ያለባችሁ ኢየሱስ ነው። ሌላ ሃይማኖት አይደለም ወይ ዘር አይደለም። እሱ አይደለ ችግር ውስጥ የገባው ኢትዮጵያ ሕዝብ ያላወቀው እንዲህ አይነት ችግር ውስጥ የገባው ችግር ውስጥ ገቡ ዘር ውስጥ ገብተው ማለት ነው። እሱ ከባድ ነው። እሱ በቃ ለሲኦል ነው የሚያዘጋጅ። ምን ልበል ታዲያ እንድትገቡ የእግዚአብሔር ፍቃድ አይደለም። ግን ባጠገብ ያለው ወንድም እንድጠላ ያደርጋል። እሱም ባጠገብ ያለው ወንድምን ካልወደድ ነፍሰ ገዳይ ነህ ይልሃል። በጨለማ ትመላለሳለህ ይልሃል። ስለዚህ አሁን ጌታ ምን አለ? ጸልየልን። አሁን ቅርንጫፉ በእርሱ ስላለ ፍሬ ያፈራል። ዮሐንስ 15:5 ላይ ምን አለ? በእኔ እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፉ እናንተ ናችሁ። ያለ እኔ ምንም ነገር ማድረግ አትችሉም። የስ አባባ አሜን። እመኑ። ይሄንን እመን ይሄንን ፓስተር እመን አገልጋዩ እመን። ምን ልበል ታዲያ እንዲያፍጦ ሲያየኝ ማለት ነው። ቅርንጫፉን በእርሱ ሲኖር ፍሬ ማፍራት ጀመረ። ዮሐንስ 15:6 ላምብላችሁ እንደዚህ ላምብላችሁ። ኦኬ ላምብላችሁ። ኦኬ እኔም በእርሱ አለ ላምብላችሁ። በእኔ የሚኖር እኔም በእርሱ እርሱ ምን ያደርጋል? ብዙ ፍሬ ያፈራል። ብዙ ፍሬ ታፈራል። በቃ ፍሬ ታፈራል። አሁን ትክክል አልኩ። ፍሬ ለማፍራት ዮሐንስ 15 ላይ መግባት አለባቸው። በእኔ ፍሬ ብዙ ታፈራለህ። ግን ተመልከቱ እዛ ላይ አሁን ቃል በእኔ የማይኖር አለ። እዛው ላይ በእኔ የማይኖር ቢሆን እንደ ቅርንጫፉ ወደ ውጪ ይጣላል። አንደኛ ይደርቃል። ድርቅ ይላል። በቃ ትጣላለህ፣ ትደርቃለህ። በቃ ድርቅ ታውቃለህ። መድረቅ ምናምን ደረቅ አለችኝ ያለ መኮንን ነገር ታሰው ወደ ጌታ ሄዷልና ቆንጆ ጊዜ አሳልፈናል። እዛ አትላንታ መጥቶ ሎንግ ታይም ነው በጣምና ያን ወደ ጌታ ከመሄዱ በፊት
አሁን አለ እኔ አለ መዘመርን ገባዋል ልዘምር ከፊት ነው የምቆመው ስል አለ በቃ ከፊት ካልቆምኩ በቃ ጣላለሁ አለ ከሰነሱ ጋር ከዛ አንዷ ደረቅ አለችኝ አለ እውነትም ለካ ደረቅ ያለ ለመንፈስ ቅዱስ አልተሞላውም ነበር አለ እንግዲህ ንግግር ይቅርታ አድርጉልኝና እና መንፈስ ቅዱስ ደረቅ አለችኝ አለ አልኩ በሱ ከሌለ ትጣላለህ በቃ ተጥላህ በጸጋው ከሌለ ማለት በኢየሱስና ጸጋ አንድ ነው ከዛ ምን አለ ይደርቅማል እነርሱም ሰብስበው ወደ እሳት ይጥሉታል ምን እዛ ብቻ ማማ ብርቅ መንገድ ላይ አግኝተው እንደውም እንጨት ተወዷል ጎሽ ቡና ማፊያ ያገኛ ብለው መዛት ውስጥ አረ እግዚአብሔር ይጠብቅ በቃ ትጣላለህ በቃ አላትችሉም never ከልብ ልንገር አትችሉም ያለ ኢየሱስ ፓስተር ተስፋዬ መስበክ አይችል መጸለይ አይችል ጴንጤ መሆን አይችል ምንም አትሞላችሁ ባል ሚስት መሆናችሁ አትችሉም አንደማናችሁም ያለ ኢየሱስ አትችሉም ምንድነው የምታደርገው yes ከዛ ምን አለ እነርሱም ሰብስበው ወደ እሳት ይጥሉታል እግዚአብሔር ይጠብቀን ያቃጥሉትም ማለም በእኔ ብትኖሩ ቃሎቼ በእናንተ ቢኖር የምትወዱትን ለምኑ አለ ሃሌሉያ ተመደሳኝ እንደገና ዛሬ በእኔ ብትኖሩ ቀጥሎ ምን አለ ቃሎቼ በእናንተ ቢኖር መኖር አለበት የእግዚአብሔር ቃል ይምላባችሁ ነው ያለው ነገር ይምላባ አይደለም ያለ ዘር ይምላባ አይደለም ያለ ነገር ሙስና ይምላባ አይደለም ያለ ቃል ይምላባችሁ በእኔ ብትኖሩ ቃሎቼ ከዛ የምትወዱትን ለምኑ አለ ደስ ምትወድ ለመሰላችሁ ያ ምንድነው ቃሉ ካለ እንደ ፍቃዱ አንዳች ብንለምን ይሰማናል እንደ ቃሉ መጸለይ ይጀምራል ዝም ብለህ ሰካራም ጸሎት አትጸልይም እንደ ቃሉ ስትጸልይ የእግዚአብሔር ፍቃድ የእግዚአብሔር ቃል ነው በእኔ ብትኖሩ ቃሎቼ ግዴታ ይሄ ቃል ያስፈልጋል ቆላስይስ 3 እኮ ነገር 16 ላይ ነው ቃሉ ይሙላባችሁ ነው እንደገና አንደ ጴጥሮስ ምዕራፍ 4 11 ላይ ማንንም የሚናገር እንደ እግዚአብሔር ቃል ይናገራል ወይ ስትናገሩ እንደ ቃሉ መናገር ይሄ ቃልና እሱና ቃሉን ነው ቃሉ እኮ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ቃሉ ራሱ እኮ እግዚአብሔር ነው ይሄ ቃልም ማን ሊሞላባችሁ ያስፈልጋል አየህ ስትጸልይ እንደ ቃሉ መጸለይ ትጀምራለህ ስትናገር እንደ ቃሉ መናገር ትጀምራለህ ዝም ብለህ ፌክ ኒውስ አታውራ ዝም ብለህ አታውራ ችግር አታውራ እንደ ቃሉ ይሰራል ይያውና የሚሰራ እኮ ነው ሁለቱም አፍሳይፋል ሲልካል ይሰራል የእግዚአብሔር ቃል ማለት አሁን በእኔ የሚኖር ቃል እንደቀደም ነገር ያለው ትወገዳለህ በያለው ያለሱ ካለ ምን ይመስላችኋል ለምሳሌ አሁን አሳ ያለዋ መኖር ይችላል አስተውላችሁ ያለ ኢየሱስ never አይኖርም never ያለ ኢየሱስ never መኖር አይቻልም ልክ አሳ በውስጥ መኖር እንደማይችል ማለት አይ በሱ መኖር አለባችሁ በጌታ በቃ ከሱ ጋር አይናችሁ እሱ ላይ ጨዋታችሁ ኢየሱስ ንግግራችሁ ኢየሱስ ሁሉ ኢየሱስ አሁንም ኢየሱስ የማይለዋወጥ እሺ በጣም ላሳያችሁ ከዛ በጣም ላምብላችሁ እንደዚህ አለ ኦኬ እንደዚህ ላምብላችሁ ኦኬ እዛው ላይ አንድ ነገር ተናገረ ብዙ ፍሬ ያፈራል ደቀ መዛሙርቴ ትሆናላችሁ ደሳለ ምን በዚህም አብ ይከብራል ብዙ ፍሬ ታፈራል ከዛ ደቀ መዝሙር ትሆናለህ በዛ አብ እዛ ይከብራል ቀደም ነገር ያለው አባቴ ምንድነው አለ ገበሬ አላችሁ ገበሬ ላይችሁ ገበሬ አልቆ ሀገራችን እንደው እግዚአብሔር ይፈውሰው እንጂ አሁን እዚህ ሀገር አሜሪካን ሀገር በአመት 3 ጊዜ ነው የሚያመርቱት እኛ ሀገር ግን ታስሯል በብዙ ታስሯል ስለታሰሩ ነው ህዝቡ እንደዚህ ራ ምናምን ችግር ውስጥ ያገቡት እንጂ ገበሬው ማምረት ይችላል አያ እዚህ ሀገር አልጎ ምን ይመስላል ወደ 350 ሚሊዮን ህዝብ በአሜሪካ ያለው 300 ምናምን በላይ ያለው ማለት ነው
የሚቻል ይመስላል ባይመረጥ ምን ይመስላል እንደዚህ ምግብ አሁን ያለው በሽ ያለ ለዚህ ነው አሜሪካ ነገር እኔ እንደ አይነት አላየውም ለመጀመሪያ ጊዜ አረሳምና ሰዓት አለ እንደ ሰዓትን ይሻለኝ መጀመሪያ አዲስ ጴንጤ በነበር ጊዜ ማለት ነው እዛ አትላንታ ነበርኩና የሆነ ፋርመር የሚባል አለ ገባው ማለት ስራ ገባውና አሁን ለካ እዛ መሸጫ ነው ምግብ ምናምን ሁሉ ነገር መሸጫ አትክልት ሁሉ ነገር አለ ማለት ነው አሁን የሆነ ኤክስፓየርድ ነው ብለው ማአት ዳቦ ጣል ተባልኩ በኢየሱስ ስም እዛ ህዝብ ይራባል ለሴኔ ያመለካከተ ተመርገጡ አጥልም በቃ እንዴት ይጥላል ጣል እንደዛ ትራሽ ውስጥ ምናምን ምግብ ጣል ተብዬ እንግዲህ እዚህ ሀገር እንደዛ ነው ምን ይመስላችኋል ጣል ተብዬ ማለት ነው ምግብ ጣል ተብዬ በቃ ታግዬ በቃ አንዱ መጣልኝና በቃ እሱ ረዳኝ ከዛ ተፈወስ ስለ ምንድነው እንግዲህ መቼም አንዳንድ ያለ መረዳት ማለት ነው እንጂ እና የኛ አምላክ እንደዚህ አይደለም አምላካችን እንትን ነው ግን ምንድነው ምነግርህ እዚህ ላይ ምነግርህ ገበሬ ስታስብ ወደዛ ላይ ነው ገበሬውን ስታስብ የሚፈልገው ፍሬ ነው በዛ ምን አለ እዚህ ላይ ሲናገር አብ ይከብራል አለ በምን ነው የሚከብረው በፍሬው ማለት ነው ገበሬ ማለት ነግራቸዋለሁ እዛው ቀጠለና አብ እንደወደደኝ እኔ እወዳቸዋለሁ አለ በፍቅሬ ኑሮ አለ እኔ አብ እንደወደደኝ እኔ እወዳቸዋለሁ አለ በምን ኑሮ አለ በፍቅሬ ፍቅር ራሱ አንዱ ፍሬ ነው ደቀ መዝሙር ከእንግዲህ ለምን አለ ደቀ መዝሙር መሆናችሁ እኔ እንደወደድኳችሁ እርስ በርስ ተዋደዱ አለ መታወቂያው የጴንጤ መታወቂያ ምን እንደሆነ ልንገራችሁ ፍቅር ነው መታወቂያ ፍቅር መዝሙር ማውጣት አይደለም አጋንንት ማውጣት አይደለም ፍቅር ነው መታወቂያችሁ እግዚአብሔር ፍቅር ነው እኔ ምን አለ እንደወደድኳችሁ አለ እኔ በፍቅሬ ኑሮ አለ እኔም የአባቴን ትእዛዝ እንደምጠብቅ በፍቅሩም እንደምኖር አለ በፍቅር ትኖራላችሁ አለ ኦኬ እንደምኖር በትእዛዝ ብትጠብቁ በፍቅሬ ትኖራላችሁ አለ ትእዛዙ ምንድነው አብሶ አንድ ያምስ ላይ ይናገራል እርስ በርስ እንድንዋደድ ነው ማመንና እርስ በርስ እንደወደድኳችሁ እርስ በርስ ተዋደዱ ነው ትእዛዙ እሱ ነው አዲስ ግዛት ትእዛዝ ማለት ነው ፍቅር ራሱ ፍሬ ነው የመንፈስ ፍሬ ነው ትዕግስት ፍሬ ነው የዋህነት ፍሬ ነው ትህትና ፍሬ ነው እሱ ነው ስለዚህ ምንድነው እዚህ ላይ መነገረን አንቀጥላለን አመላችሁ ኦኬ አሁን አንድ ላሳያችሁ ኦኬ እናመሰግናለን አትጨረሱ መሰለኝ ገና ነኝ ኦኬ አሁን እዚህ ላይ ላሳያችሁ ኦኬ አሁን እውነተኛው የወይን ግንድ ማን ነው እኔ ነኝ አለ ቅርንጫፉ ማን ነው እኛ ነን በቃ አሜን ቅርንጫፍ ነኝ እኔ አሁን ቀደም ነግሬያችሁ እንደው ስል ይዤ በመጣ ባሳያችሁ ቅርንጫፍና ግንዱ ቅርንጫፉ ጋዜ ነው መጣው አይደል የመጣው ከሱ ነው ከግንዱ ነው የመጣው እኔና እናንተም ከሱ ነው የመጣ ነው ሰው ሁሉ በመድር ላይ ያለ ሰው የመጣው ከእግዚአብሔር ነው አዳምና ሔዋን ተዛለ እንደ መልካችንና እንደ አምሳላችን እንፍጠር ብሎ እኮ ነው እግዚአብሔር የፈጠረው ሰው ሁሉ በመልካችንና በአምሳላችን አለ ለምን ከዛ እግዚአብሔር ደግሞ አዘነለትና አዳም ብቻውን አየና ሰው ብቻውን ይሆን ዘንድ መልካም አይደለም አለና አስተኛው ወደ ነገራቸዋለሁ አስተኛው ሲነሳ ሃሌሉያ አለ ስም አወጣላት ተኝቶ ሲነሳ አግብቶ ተነሳ ብያቸዋለሁ አዳም ተኝቶ ሲነሳ አግብቶ ተነሳ ብድግ ሲል አግብቶ ተነሳ መተኛት የሚያሳየው ማረፍ ነው ቀደም ነገር ያለው ቅርንጫፉ ትልቁ ስራው ማመንና ማረፍ ነው በቃ አርፎ አሁን ጸጋ እንዲሰራ ፍሎ እንዲያደርግ ነው አልኮ ጸጋን ፍሎ የሚያደርገው እኔ ሳርፍ ነው አብሶ ዕብራውያን ምዕራፍ 4 ነገራቸዋለሁ 3 ላይ ወንጌል ተሰብኳል እኮ ገና ስራው አልቋል እኮ ነው ያለው ወንጌል ተሰብኳል ከሰዎች ጋር በእምነት ስላልተዋደ አልተጠቀማቸው ይላል እግዚአብሔር እንደው ወደ አብዛ ቁጥር አቲንክ ስለ ረፍት ነው የምንማረው የሚቀጥለው ፓርት አድበ ጀመራ ስለ ረፍት እንማራለን ማረፍ እንዳለብን አሁን ስናርፍ አሁን ቅርንጫፉ ሲያርፍ
ያላረፈው ለምንድነው? ረፍት ደግሞ ስላችሁ ሁለት አይነት ረፍት አለ። አንዴ ያው ቁጭ ብያለሁ አረፍ ያለው አይደል? በተፈጥሮ ማለት ነው። ሁለት አይነት መንፈሳዊ ረፍት አለ፣ የተፈጥሮ ረፍት አለ። 6 ቀን ሰርታችሁ አንድ ቀን ረፉ ማረፍ ረፍት ነው። ቁጭ ብላችሁ ስትቀመጡ ስትበሉ ቁጭ በል ይባላል። አንዳንዴ ስትበሉ እናታችሁ ቁጭ ብላ አትበላም እንዴ ምናምን ቁጭ በል ትላለች እናቴ። ቁጭ ብለሽ ብይ እንጂ ምናምን ቁጭ ማለት ማረፍ ነው። ግን ይሄ ቁጭ አልክ ማለት አረፍክ ማለት አይደለም። የነፍስ ውስጥ ረፍት ነው። ለነፍሳችሁ ነው ረፍት ሰጣለሁ ያለው ጌታ። አትንሱ ፍቅር እንትን ላይ ማለት አሁን ቅርንጫፉ ኃላፊነቱ ማረፍ ነው። ትግል ውስጥ መግባት የለበት፣ ጭንቀት ውስጥ መግባት የለበት። በቃ ምንም አይነት ኬር ለሱ ላይ ጥላል። ግንዱ ላይ የልጅ ኬዝ ነው ለሱ ይሰጣል። ትዳር ኬዝ ነው፣ የጤና ሁሉ ነገር ለሱ ይሰጣል። የፋይናንሻል ኬዝ ነው፣ የአገር ጉዳይ ነው፣ ለሱ መስጠት አለብሽ። መጣላት የለብህም፣ መሳደብ የለብህም። እዚህ ስንት በቃ አሰከሩት ህዝቡ ወደዚህ በቃ ሶሻል ሚዲያማ ጴንጤ ነው ማሰከሩ። ስንት ሰካራ ጴንጤ አለ። ለዚህ ነው መንፈስ ይምላብ እንጂ በወይን ጠጅ አትስከር ያለ። መንፈስ ይምላብ እንጂ በወይን ጠጅ አትስከር። የጌታ ፍቃድ ምን እንደሆነ አስተውላለሁ። ከዛ ተዘምራለህ እንጂ ስንት በቃ አደነዘዙ። ጴንጤ ፌክ ኒውስ ራሱ አደነዘዘው። ከልብ ነገር ድንዝዝ ብሎ ጸሎት ህይወት የላቸው፣ መጸለይ አይችሉ። ለምን ደርቀዋላ? ትደርቃለህ። ማቆም አለብህ። ለምትሰሙት ተጠበቁ ነው ያለው። ስንት ፌክ ኒውስ አልኩት። 95% ፌክ ኒውስ ነው ያለው እዚህ ሶሻል ሚዲያ ላይ ፌክ ኒውስ 95%። እንግዲህ መጠንቀቅ አለብህ። ምትሰሙትን መለየት አለባችሁ። ስንት ውሸት አለ። ስለዚህ በጎቼ ድምጽ የሳልኩ ቅርንጫፉ መስማት ያለበት እሱ ግንዱን ሄድ ወዳለው ይሄዳል። ቁጭ በል ካለው ቁጭ ይላል። ተኛ ካለው ተኛ ነው። አንዴ በጣም ትዝ ይለኛል። ጄሲ ድብላን ብዙ አገልግሎት አገለገልኩ አለ። በጣም ደክሞኛል አለ። የሆነ ለአገልግሎት ወጥቶ ማለት ነው። ከዛ ቤቴ ገባሁበት፣ ያረፍኩበት ሩም ገባሁና ቤርጎ ማለት ነው። አልጋ ላይ ተኝቼ መጽሐፍ ከፈትኩ አለ። ደግሞታል እኮ ሊያነብ። ልክ መጽሐፉን ይዤ ላነብ ስል ዞር ስላለ መልአኩ ቆሟል። ጄሲ ያለኛል ጌታ ተኛ ይልሃል አለኛል። ከዛ ያንን መጽሐፍ እንደዚህ አድርጌ አለ እንዲህ አድርጌ እዚህ መጽሐፉን እንዲህ አድርጌ እዚህ ላይ አድርጌው ኦልሞስት 10 ሰዓት ተኝቻለሁ። ጌታ ይገደውናል እኮ በቃ የምታደርገው ነገር በቃ እንድትዝል አይፈልግም እግዚአብሔር። ትዛለም ደቀ መዛሙርቱ ነው እረፉ ይላቸው። አየ እረፍት ያጣችሁት ለምንድን ነው? ስላላመናችሁ ነው። እምነት የእረፍት ሲምፕተም የእምነት ሲምፕተም እረፍት ነው። እረፍት በህይወታችሁ ከሌለ አላመናችሁ። ነፍስ እኮ ነው የጠራንም እሱ እናንተ ደካሞች ብሎ እረፍት ልስጣችኋለሁ ኢየሱስ ነው። ይሄኛውን እረፍት የምታገኘው ከግንዱ ነው። ሌላ የትም አታገኘው። ግንዱ ነው የሚሰጥሽ እረፍት። ኑ ላሳርፋችሁ ያለው እሱ ነው። እናንተ ደካሞች ብሎ ደካማ ሲል በተለያየ ነገር በሱስ ውስጥ ሁን፣ ምናልባት ሆሞሴክሹዋል ሁን፣ ሌዝቢያን ሁን፣ በቃ ሰምት የሚቻጣት ያደከመ ሁን እና ለደካማ ሲል ያ ና ላሳርፋል። ኑ ላሳርፋችኋል። አየ ማን የጠራ? ግንዱ ነው። ግንዱ ካላሳረፈ ምንም ማለት ትዳር አያሳርፍሽ፣ ባል አያሳርፍ፣ ልጅ አያሳርፍ፣ ቤት አያሳርፍ፣ መኪና አያሳርፍ፣ ያለ ንብረት አያሳርፍ። ምንም ማለት ቢልጌቱን አታርፍም። ያረፈ ይመስላችኋል? አያርፍም። በአብት ስላለው እረፍት ነው። እረፍት የሚሰጥ ይሄ ግንዱ ነው። በቃ ያሳርፋል። እንደ አይነት እረፍት ረፍ ትላለህ። በቃ ሁከት ተባሯል፣ ጭንቀት ተባሯል፣ ምን ሆናለሁ ተባሯል። በቃ ዲፕሬሽን ተባሯል፣ ስትሬስ ተባሯል። በቃ ተበልቷል በዚህ በማረፍ ማለት ነው። ከዛ ረፍ ከዛ መዘመር ትጀምር። ማረፍ ስል አትጸልይ ቸርች አትሂድ ማለት አይደለም። እሱ አትንከ እንማራለን። ያንን እያረጋችሁ ማታርፉ ከሆነ እንደ ማርታ የምትታወቁ ከሆነ ማርታ አገልግሎት በስተባታ ዛሬ ስንት በአገልግሎት የሚታወቅ አለ። ረፍት ያጣ ምናምን አገልግሎት ምናምን ነገርም ሁሉ በልክ አድርገን ያለ በልክ ማድረግ አለ። ልክ ማድረግ አለባችሁ። ለአጅሬ በር ትከፍታላችሁ። ስለዚህ ቅርንጫፍ ይሄኛው ዛሬ ነገርኳችሁ ዮሐንስ 15 ላይ አሁንም እንከሬጅ ማረጋችሁ አንብቡ።
እውነተኛ ፍሬ ልታፈሩ ያንን ቻፕተር አንብቡ ያለኔ ምን ልታደርጓል አትችሉም ማለት ይደርቃል አለኩ ወደ እሳቱ ሲጣላል ይወገደናል ያለሱ ካለ አትችሉ nothing ቸርች ራሱ አያምርባት ቸርች ራሱ አታርግ እሱ ከሌለ ማደግ አትችሉ መውጣት አትችሉ እዛው ሁሌ እዛው ጥሳችሁ ዘመናችሁ ፋሪስ እንዲሆን ከፈለጋችሁ እሱ ነው የሚያስፈልገው ለምን ጥሰ ወጣ ስትል እኮ ነው ፋሪስ ያለችው እሱ ነው ጥሰ እንድትወጣ የሚያደርገው ቸርች ራሱ ጥሳ እሱ ትክክል ካለዛ አጋር ከሌለች አለ እሱ አለ አጋር ካለች ግን የለም ተዛለም አብርሃም እኮ 13 አመት አጋር ጋር ሲገባ ዘፍጥረት 16 ላይ 13 አመት ጸጥ አለው እግዚአብሔር ከዛ ዘፍጥረት 17 ላይ እግዚአብሔር መጣ ተመላለሳለው እንደ ተገረዛለው ኪዳን አደረገ ከ13 አመት በኋላ ጸጥ አለው እግዚአብሔር አብርሃም አጋር ገብታ ነው ከዛ አስወጣት አለው እሷን አያችሁ አጋር መተከሉ ህግ ነው ህግ መተዋፋት ሆነ ከህግ በታች ካለ እርግማኑ ስለኛ ያለው በቃ አርጉ ምድራችን እሱ አይደል ህግ ብሎ አምጥቶ አይደል ህዝባችን ሊያስረውት ስር አርገውት የት ይለቀቅ እንዲያለ መታወት አመጽ ዩቲዩብ ላይ የገለጠ ያለ በጣም የሚያሳዝን የተሰራ ያለው የዩቲዩብ እየገለጣቸው ያለው ጋዜጠኛ በጣም አንዳንድ በጣም ጎበዝ ጋዜጠኞች አሉ እንዲህ እየሰሩ ያሉት ግን ምንም በቃ በጣም ያሳዝናል የሚሰራው ስራ ማለት እናቱን የሚደበድብ የሚገርፍ እናቱን የሚገል በጣም የሚያሳዝን ለምንድነው ከህግ በታች ናቸው ከህግ በታች ካለ ኃጢአት ነው የሚበዛው አልኩ እስራኤሎቹ ከህግ ሲገቡ ነው ኃጢአት የበዛው ይጨምራል ኢንክሪዝ ያደርጋል ኃጢአት ስለዚህ ከዛ ተፋታል ቅርንጫፉ ተፋቷል አሁን በጸጋ ነው ሄዳለው የጸጋ ልጅ ነው የሳራ ልጅ ነው እንጂ ያጋር ልጅ አይደለም የሱፐርናቹራል ልጅ ነው የጫዊቷ ልጅ ነው ቅርንጫፉ ከዛ ሁሌ ያምርባል በቃ እውነተኛ ክርስቲያን እውነተኛ ፓስተር እውነተኛ ነብይ እውነተኛ አገልጋይ የምትባለው እዚህ እንትና ስላወሩሉ አይደለም እንደዛ ብለን ነገር የለም ዛሬ አውሩተውል ነገ አውሩልህ በቃ ፍሬ ስታፈራ ነው ፍሬ በፍሬ ዛፍ በፍሬው ትታወቃለች ስለዚህ ፍሬ ለማፍራት ነግራቸዋለሁ አጭር እንግዲህ እናንተ ደግሞ ጎበዝ ፓስተሮች አገልጋዮች ስላላችሁ ስበኩበት በደንብ እናንተ እንሰማለን እኔ እንግዲህ ያቅመን ሰጥቻችኋለሁ ቁጥር 2 ጨረስኩ አቲንክ አርብለታ ስለ ረፍት እንማራለን አጭር ጸሎት እንጸልይ እኔ የምጸልየው ጸሎት አጭር ጸሎት እዚህ ላይ ሲጸልይ ይሄ ቸርች አይደለም ዩቲዩብ ሬዲዮ ቸርች አይደለም ፓርቶክ አይደለም ባለበት ቦታ ጌታን ተቀበያለሁ ብለ ሄደ እዛ ፓስተሩ ደቀ መዝሙር ያስተምረ ደህንነት ያስተምረ ማን ወንድማችን ዮኒ ነው ጌታን አገኘ ጌታ ይመስገን ዌልካም ግዴታ ፓስተር ደቀ መዝሙር መማር አለበት ደህንነት መማር አለበት ዮኒ መማር አለበት ትምህርት ያስፈልጋል ቸርች ሄደ ቁጭ ብለ መማር እኔ ነገር ያለው ፓስተር ቶርሳ ነው ተጠመቀኝ በፓስተር ዳንኤል ነው ጌታን ያገኘሁት ኬንያ ነው ያገኘሁት ፓስተር ቶርሳ ተቀበለኝ አጠመቀኝ ደህንነት አስተማረኝ ከላይ ላይ ያለውን ረገፈልኝ ከልብ ጥንት ጥያቄ ነበር አንዴ እንደው በጣም ጥያቄ ኖሮኝ እሱ የተጠቀመው ዊዝደም በጣም ይገርመኛል ባይብል ስተዲ ላይ ስለ ማርያም ታማልዳለች ምናምን አሉ ገና እንደርኩ ማለት ነው ከዛ እሱ ጋር ቸርች ልኩን እንዴ ትናንት እዛ ባይብል ስተዲ ያልኩት ስለው አሉ እንዴ ያለና ዞር አለ እንደው ቢቀር አልተከራከረኝም ምክንያቱም ገብቶት ማለት ነው ጥበብ ተቀበ ማለት ነው አየ እና ከዛ ነው የወጣሁት ወጣው ጥሽ ወጣው ከነለ የነበረው ሰበራልኩ ሲሰበክ 3 ብር ገዛለሁ ወዲያው ነው ቀዳል የሆድ ትምርት ሄጄ ታክሲ ነው መሰራው ቁጭ ቢመጣ አልወጣም ከታክሲ ሰራ ቁጭ ወጣ ለምስክር ነው ወጣው ቁጭ ቢወጣ ለመሰከራለሁ ማለት ለምን ያ ትምርት አዘጋጀኝ ይው ትልቅ ቦታ ደረሰኝ ጌታ ይመስገን ስለዚህ ቻሰር ያስፈልጋል አሜን አጭር ጸሎት ጸልያለሁ እኔ የምለውን ጮክ ብለ በእምነት ጸልይ ተቀበለው ጌታን ግንዱን ተቀበለው ግንዱ ይረዳል ግድለ ግንዱ በቃ እውነተኛ ሰው ያረጋል እውነተኛ እንቅልፍ እንድተኛ ያረጋል እውነተኛ ጤነኛ እንድትሆን የሚያደርግ ግንዱ ነው ጤነኛ ሰው እንድትሆን ያረጋል በቃ እውነተኛ ክርስቲያን የሚያደርግ ግንዱ ብቻ ነው ሌላ ያደርግ ኢየሱስ ማለት ነው እኔ የምጸሎት ጸልይ ሬዲ ላይ እኔ ጮክ በረና በእምነት ጌታ ኢየሱስ ሆይ
በደሌን ኃጢአቴን በደምህ ጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ። በኢየሱስ ስም አሜን። አልኩ ግንዱ ነው የሚሞላ በእሳትና በመንፈስ የሚያጠምቀን። አሜን። ወልካም ወደ ኢየሱስ። ቅድም ነግሬያለሁ ፓስተር ተስፋዬ ለማየቱ ብለ ግን መጀመሪያ ስራ ዮሐንስ ወንጌልን አንብብ። ዮሐንስ ወንጌል አንብብ፣ በጣም አንብብ። እዛ ላይ ወንዱ ስለ ኢየሱስ ምን ስለ ግንዱ የሚነግረው እሱ ነው ሞር። ከዛ ፓስተር ተስፋዬ ለማየቱ ተስፋዬ ለማየቱ ፌስቡክ ላይ ሬዲዮ ላይ ደግሞ ነግሬያቸዋለሁ። እዛ ተስፋዬ ለማየው ፌስቡክ ላይ ኮንታክት ላይ ሊንክ አለ ብያቸዋለሁ። ማሲ ሰው እየገባ ነው። ጌታ ይባርካችሁና እና እዛ ሊንክ ሆም ፔጅ ላይ ሬዲዮ አለ። ሌላ ሚዲያ ከገባችሁ በጣም ስለ መንፈሳዊ ሰው ያስተማርኩት በጣም ብዙ ትምህርቶች አሉ። ስለዚህ ስልክ አለን 51890799015 አልደግመውም። በቃ እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም ዛሬ ይህንን ትምህርት ፍሬ ስለሚያፈራ ጌታ እግዚአብሔር ጳውሎስ ተከለ ኦጵሎስ አጠጣ የሚያሳድግ እግዚአብሔር ነው ተብሎ ተጽፏል። ጌታ ፍሬ እንድናፈራ ሾመናል። በእኔ ኑሩ እኔም በእናንተ ብዙ ፍሬ ታፈራላችሁ ብለሃል። ዛሬ ባንተ መኖር ስለሚገባል እንደ ማርያም የስ ስለምንል እግዚአብሔር ይሄ ትምህርት ደስቲኒ ስለሚቀይሩ አመሰግናለሁ። ክብር ሁሉ ላንተም ከፍ በል በኢየሱስ ስም አሜን። ኢየሱስ ጌታ ነው። ጸጋ ብዝት ይበልላችሁ። ላይክ ኤንድ ሼር ሰብስክራይብ አድርጉ። ሰብስክራይብ ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ሰይጣን ለማን አቲንክ ዓርብ ዕለት አንገናኝ ስለ እረፍት እንማራለን እና ጸጋ ይብዛላችሁ። ጸልዩልኝ እና ኢየሱስ ጌታ ነው። አሜን። አቲንክ ተባረኩ። ጸጋ ይብዛላችሁ። ሼር አድርጉት። ይሄንን ላኩት በየላካችሁ ነው። ታንኪዩ አብረን ነው ወንጌል ምን ሰብከው። ጸጋ ይብዛላችሁ። አሜን። ተባረኩ። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ታንኪዩ መንፈስ ቅዱስ